ትናንትና መቼም ሁላችሁም ተስፋ አድርጋችኋል አይደለ? እኔም ተስፋ እያረኩ ነው። አሁን ላይ በቃ ወደ መታረቁ ሊመጡ ነው ብዬ አስባለሁ፣ ሀይሚና ብሩክ ማለት ነው። ምክንያቱም ብሩኬ ተረጋግቷል። አሁን ኤፍሬምን ራሱ ቅርታ ብታረግልኝስ አብረን ብንቀጥልስ እያለ ነበረ። ማታ ደግሞ ላይቭ ሲቀር ደግሞ ብዙዎቻችሁ ብዙ ነገር እያወራችሁ ነበረ። ሲጀምር ቪዲዮ ከሰራ ላይቭ አይገባም። ላይቭ የሚገባው እኮ የቪዲዮ $1 ለማጣጣት ነው። ብልጥ እኮ ናቸው፣ ብልጥ ናቸው የምር ታውቃላችኋ። እና ሰሞኑን እንደውም ቀን ላይ ይገባሉ እያለ እና የእውነት ስለተለያዩ ሀይሚው ከገባች እሱም ከገባ ሌላ ፎካከር ውስጥ ስለሚገቡ ለዚህ ነው በቃ እኔ በጣም ነው የሚገርመኝ አንዳንዴ ማለት ነው። የሰው ልጅ ግርም ይለኛል ብቻ ማለት ነው። ብሩኬ እስኪ እንደው ቀና አመለካከት ይሉናችሁ ለኔ ብሏል። አሁን እኔ የምር ብሩኬ እኮ ትመቸኛለህ እኮ ታውቃለህ፣ ትመቸኛለህ ምችት ነው የምትለኝ። ግን ሀይሚን እንደዚህ ስታዋርደ ደሜ ነው የሚፈለው ገባህ? ምክንያቱም አንተ ወዳታለሁ እያልክ ከዛ ደግሞ ማይሆን ነገር ስታረግ ስትቀልድባት ማንም ሰው ዝም ሊልህ አይችልም። ምክንያቱም ሴት እስከሆነ ድረስ ሴት ልጅ ደግሞ በማንም ወንድ እንዲሁ ስትገፋ መጫወቻ ስትሆን ዝም የሚል ሰው የለም። እና አብዛኛው ሰው ጥሩ ጥሩ ምክር ነው የሚመክራችሁ። መጥፎ ምክር ደግሞ የሚመክሩ ከብቶች አሉ። ደግሞ ከሀይሚ ጋር ትሁን እሷ ምን ታደርግልሃለች፣ አንተም እኮ ትጎዳለህ ምናምን። ወንድ ልጅ ይጎዳል። የሚጎዳው ግን ሴት እየቀያየር አይደለም። ሴት የሚቀያየር ከሆነ 2 3 4 5 ሴት የሚያመጣ ከሆነ ከ10 ጋር የሚተቃቀፍ ከሆነ ይሄ አይጎዳም። ምክንያቱም ብዙ አማራጭ አለው። ከዛችኛው ጋር ሲጣላ ዛችኛው ጋር ይሄዳል። ስለዚህ እንደዛ ካደረገ ደግሞ ወንድ ልጅ ሊጎዳ አይችልም። የሚጎዳው ብቻውን አንድ ሴት ብቻ አፍቅሮ የሚኖር ከሆነ ያችን የሚወዳትና የሚያፈቅራትን ሴት ሲያጣ ይጎዳል። ካለበለዚያ ግን 10 ሴት እያመጣ እያተረማመሰ ምናምን እጎዳለሁ አይነፋም፣ አይጎዳም። ምንም የሚጎዳበት ምክንያት የለው። ምክንያቱም ከዛች ጋር ሲለያይ ይዛች ጋር እየሄድክ ነው። አይጎዳም። ይጎዳል፣ ግን የሚጎዳበት መንገዶች አሉት። ሲቀጥል ብሩኬ ሀይሚ ጋር ለሆነ ስትል በቃ እንድታረግ የፈለገችውን ነገር ማድረግ ብቻ ነው ያለ አማራጭ። ስለዚህ ወንድሟም እያለ ነው እንደዚህ አድርግና ሀይሚ ካንተ ጋር መሆን ትችላለች እያለ ነው። በግልጽ እየተነገረ ነው። ሀይሚ በግልጽ ካሜራ ላይ መጣ ሽማግሌ ላክልኝ አግባኝ ማለት አትችልም። ምክንያቱም ሴት ናት። የሴት ወግ የሚባል ነገር አለ። ወንድሟም ቤተሰቧ ምንድነው የምፈልገው ትላለ። ወንድሟን ምን እንደሚፈልገው ታውቃለህ? አክብራት፣ ሽማግሌ ላክላት፣ ችግርን ፍታ። በቃ በልጁም ጉዳይ ያለውን ነገር ተነጋግራችሁ ፍቱ ነው እየተባልክ ያለው እንጂ ሴት እየመጣ ማንም ቤተሰብ እንደውም ጥሩ ናቸው የምር የሀይሚ ቤተሰቦች። እንዲህ ልጅ አስረግዘ ሲባል ራሱ ያኔ ዝም ብለው ቆይተው እስካሁን ድረስ ሌላም ሴት ሲመጣ እንደውም ታግሰዋል ብዬ ነው የማስበው። የምር ነው የምላችሁ፣ ታግሰዋል። አብረው ሲኖሩ ዝም አሉ። ከዛ ደግሞ እንደዚህ ሲሆን ዝም አሉ። እንደውም ትዕግስተኛ ናቸው ብዬ ነው የማስበው የሀይሚ ፋሚሊዎችና ቡራዬ አድርግ የተባልከውን ነገር አድርግ እንጂ ጅሩ ዳባ ልበስ ብለህ አትሂድ። እና ዛሬ እንግዲህ አዲስ ነገር ይኖራል ብዬ አስባለሁ። ሀይሚ ይቅርታውን ትቀበለዋለች። እኔ ደግሞ አንድ የሚያሳስበኝ ነገር ምንድነው፣ ሀይሚ ይቅርታውን ስትቀበለው ልክ እንደባለፈው ማለት ነው። ደግሞ ባለፈውን ብሩኬ ጋሼን ይዞ ሀይሚን ሲለምን ከዛ እምቢ አለችው። ለምን ግፍት ራስ ወጣኝ ብላ ከቤት ማለት ነው። አሁንም ሀይሚን ያስቆረጣት ባለፈው ሄዳ ቤት ገፍትሮ ሲያስወጣት ነው፣ በጥፊ የመታችው ቀን ማለት ነው። ከዛ በፊትም ታስታውሳላችሁ እንዲሁ ቤት ጎትቶ ከአብሳላት ጋር ማለት ነው የሆነ ክላሱ ጋር ሄዳ ጥሩ ራት እንጋበዝ ብላ አብራ ሮማንቲክ ነገር ስታቀርብለት እየቀለሽብኝ ነው ብሎ እንዲሁ ውጭልኝ ብሎ ጎትቶ ነበር ያስወጣት። ከዛ በኋላ ነበረ እንደገና ብሩኬ አብረንሁን ብሎ ተመልሶ ሲለምናት ሀይሚ እምቢ ያለችው። አሁንም ቢሆን ባለፈው ውጭ ብሎ ጎትቶ ካስወጣት በኋላ አሁን ደግሞ እንደገና አብረን እንሆን ሲላት በቃ ትንሽ መለመን። እኛ ሴቶች እኮ ታውቃላችሁ መለመን እንፈልጋለን። ሲቀጥል ደግሞ መለመን ብቻ ሳይሆን ማድረግም ያለበት ነገር አለ። ምንም ጥያቄ የለውም። ሀይሚ አሁን ዝም ብላ መሆን የለባትም። በቃ ጅሩ ዳባ ልበስ ሳይሆን ነገሮችን ማስተካከል አለበት። እንዴ አፈቅርሻለሁ፣ ወድሻለሁ ምናምን ብለህ ማንም ሴት አፉ እንዳይከፍትባት ማድረግ ከቻልክ እሷ ያንተ ማትወድበት ምክንያት የለም። ምክንያቱም ተወዳለች። ብዙ ጊዜ አብራችሁ አሳልፋችኋል። ካንተ መለየት እንደማትፈልግ ታውቃለህ። ገና እሷ ትወደኛለች፣ ታፈቅረኛለች፣ ካኔ መለየት አትፈልግም ብለህ የሀገር ሴት እያመጣ እያሰደብካት ትወጂኛለሽ እኮ እያልክ ምናምን የሆነ ሙድ እያስግባት እንድትቀጥል አትፈልግም። ማንም አይፈልግም፣ ቤተሰብ አይፈልግም። ከዚህ በላይ ቀልድ ማለት ነው። ስለዚህ 3 ዓመት ቆያችሁ። አሁን ደግሞ የሽማግሌ ልከህ አብራችሁ ብትሆኑ ምንም የሚያቅታችሁ ነገር የለም። ምክንያቱም አብራችሁ እየኖራችሁ ነው፣ ከአንድ ቤት እየኖራችሁ ነው። አሁን እኮ ትዳር ከባድ ነው የምትሉበት ምንም መንገድ የለም። ለምን ራሳችሁን ችላችሁ እየኖራችሁ ነው። ቤት ተከራይታችሁ እየኖራችሁ ነው። ብትጋቡም ባትጋቡም እንደዛ አይነት ኑሮ ነው የምትኖሩ። ሌላ ምንም ልትኖሩ አትችሉም እኮ። አሁን እኮ እነሱ እኮ ትዳር ውስጥ ቢገቡ ራሱ ምን ይከብዳቸዋል?
ሁለቱም ራሳቸውን ችለው የሚኖሩ ያሉት የራሳቸው ቤት ነው የሚኖሩት። አስቤዛ የሚያሟሉት ራሳቸው ናቸው። ህይወታቸው እና አብራችሁ ብትሆኑ እንደውም ይቀላል። እና እንደዛ ብታደርጉ ምንም አሁን ገና ነን የሚያስብላችሁ ነገር የለም። ምክንያቱም አብራችሁ እየኖራችሁ ስለሆነ አሁንም ማለት ነው። በቃ አለመገባታችሁ ነው እንጂ አብራችሁ እየኖራችሁ ነው። እና ብሩኬ እንደዛ ቢያደርግ ሀይሚ ትመለሳለች። አስተካክል፣ ሁሌ እየሄድክ ከምትለማመጥ። ግን ደግሞ ዛሬ ማለት ነው ሀይሚ ከተመለሰች ብሩክ ደግሞ እንደባለፈው ስለምን እሸት ነበርሽ ብሎ ደግሞ ትንሽ ለምኑ ሊልም ይችላል። ታውቃላችሁ ብሩኬ ማለት ነው። እዩ አምረራለች። ልጁ የብሩክ ነው እያለች ነው እስካሁን። እኛ እርጉዝ አይደለችም ብለን ነበረ። እርጉዝ ናት። ግን አሁንም እርጉዝ ነኝ ብላ አይታችኋል። በቀደም ቤቢ ሻወር ነው ምንድን ነው እየሰራች ቢኒንም ጠርታ ህይወቴን አትበጥበጥብኝ፣ እኔ ያንተ ያልሆነ ልጅ ያንተ ነው አልልህም፣ ለእኔ መጥፎ አይደለም፣ ግን ልጁ ያንተ አይደለም እያለች እየነገረችው ነበረ። ልጁ ኢየሱስ ባይሆን ኖሮ ይሄን ያክል አትገግምም ብዬ ነው የማስበው። እናትነት እውነት፣ አባትነት እምነት ይባላል። ስለዚህ ብሩኬ አሁንም ቢሆን የልጁን ጉዳይ መፍታት አለባቸው። አንዳንዴ ብዙ ጊዜ ማለት ነው ውሸት በሰራችሁ ቁጥር ፍራንክ በሰራችሁ ቁጥር የእውነት ስታሰሩ እኛ ለማመን እንቸገራለን። ምክንያቱም ሁሌ ውሸት ስለሆነ ውሸት ነው ብለን የምናስበው። አሁን አብሳላትን ጭራሽ እኔ በጣም ብዙ ጊዜ እርጉዝ ናት ብዬ አላመንኩም ነበረ። እስካሁን እስከ ቅርብ ጊዜ ድረስ እርጉዝ እንዳልሆነች ነበር ማምነው፣ እስከ ልደቷን እስከምታከብርበት ቀን ጊዜ። ከዛ በኋላ ግን በቃ አመንኩና የልጁን ጉዳይ መፍታት አለባቸው መጀመሪያ ማለት ነው ብዬ ማስበው። መጀመሪያ ስለ ልጁ ሀይሚ የሆነ አቋም መያዝ አለባት። ልጁ ያንተ ቢሆንም ባይሆንም የሚል አማራጭ መኖር የለበትም። ወይ ተወልዶ ይለይለታል፣ ወይ ደግሞ ከተወለደ በኋላ የሱ ሆነም አልሆነም። በእርግጥ ባለፈው ተቀብላለች። አሁንም ለመቀበል ወይ ዝግጁ መሆን ወይ ደግሞ እስከሚወለድ መጠበቅ፣ አረጋግጦ አብሮ መሆንን። አረጋግጠው አብረው ከሆኑ ደግሞ ብሩኬ ያኔ እኮ ልጁ የኔ ቢሆን አትሆኝም ነበረ። ስለዚህ በችግሬ ጊዜ አንቺ እኮ ከኔ ጋር አትቆሚም ብሎ በውስጡ የሆነ ነገር ሊሻክርበት ይችላል። ሀይሚም ደግሞ ልጁ የእሱ ሲሆን አሁን አይደለም ብሎ ገግሞ አይደለ ያኔ ልጁ የእሱ ከሆነ አይደለም ብለህ ነበር እኮ ዋሽታይ ነበረ ለምን ሆነ ብላ ደግሞ ሌላ ሸካራ ነገር ያመጣል። እና ዋናው ሀይሚ ልቧን ያሻገረው ይሄ የልጁ ጉዳይ ነው። እውነት ነው። ሁላችንም በራሳችን ህይወት እንደዚ አይነት ነገር ቢፈጠር አናልፈው፣ የምናልፈው ጉዳይ አይደለም እንዴ። በጣም ከባድ ነው። መወደሱ ከሌላ ሴት አስረግዞ ምናምን ረብስ ማሰብ ራሱ አልፈልግም። ከባድ እንደሆነ አይናው ይገባኛል። ግን ደግሞ ከባድ ቢሆንም እንትን ማለት አለባችሁ፣ ማስተካከል ይቻላል። የሚዋደር ሰው ምንም ነገር አይለያየውም። ገባችሁ? በአንድ ቀን ስህተት የተፈጠረ ነገር ያለያያል ብዬ አላስብም። ልጁ ማለት ነው። ልጁ የእነሱ የመለየት ምክንያት መሆን የለበትም። መሆን ያለበት አሁን ነው። ምንድን ነው ሴት የምታመጣውን ነገር ተው። በቃ ልጁ ተወሽ፣ ስህተት ነው፣ የአንድ ቀን ስህተት ነው ምናምን ብላ አልፋለች። ግን ሴት እያመጣ እሷን ለማብሸቅ በተጣላችሁ ቁጥር ከእሷ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት አስፈላጊ አይደለም ብዬ ነው ማስበው። ስለዚህ ብሩኬ አሁንም ቢሆን የልጁ ጉዳይ ብቻ ሳይሆን ሴት የምታመጣውን ነገር ከዚህም በኋላ ካላቆምክ ሀይሚን ታጣታለህ። የምሬን የምልህ ሀይሚን ደግሞ እግር እስኪነቃ ብትሄድ ራሱ አታገኝም። እና ዛሬ እንግዲህ ወይ ሀይሚ ይቅርታውን ተቀብለው ታርቀው ይመጣሉ፣ ወይ ደግሞ ብሩኬ ተስፋ ቆርጦ ሌላ ሰው ጋርም ሊሆን ይችላል። ታውቃላችሁ፣ እሱ ተስፋ ሲቆርጥ ሌላ ሰው ጋር ነው የሚሆነው። ይህን አማራጭ ነው የሚጠቀሙ። ሲቀጥል ጓደኞቻችሁን ከህይወታችሁ አስወጡ። ጓደኞች ካሉ ብሩኬ መቼም ነው ከሀይሚ ጋር ደስተኛ ሆነ ማትኖረው።